በባለፈው ክፍል እንደኔ እንደምንም ብለህ ተመልሰህ እዚህ ቤት መኖር አለብህ አለች ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኔ ክፍል 17 ይውሰዱት አልኳት። ሁለቱም ተናደውብኛል። ልዕልት ተስፋ በመቁረጥ አይነት ተመለከተችኝ። ተነስቼ ልወጣ ስል እዮብ አስቀመጠኝና እንግዳ እኮ ነኝ፣ ለቤቱ ትተኸኝ ልትወጣ ነው እንዴ ብሎ አስቀመጠኝ። ተመልሼ ቁጭ አልኩኝ። ስለ ቤቱ ርዕስ ማንሳትም አልፈለኩም። እነሱም ሁኔታዬ ስለገባቸው ዝምታን መረጡ። ቀኑ እየመሸ ሲሄድ ልዕልት ቤት ደርሼ ሸውጃቸው እመጣለሁ፣ ካልሆነ እናቴ ትገለኛለች ብላ ተነስታ ወጣች። ትንሽ ቆይተን በሩ ተንኳኳ። ተመልሳ እንደመጣች አስበን እዮብ በር ከፈተ። ግን እሷ አልነበረችም። ከሱቅ ሳጥን ቢራ የያዘ ሰው ነበር በለላይ የቆመው። እኔ ደረጃ ላይ ቁሜ ስለነበር እዮብ ግራ ተጋብቶ ማን ነው ያዘዘው አለው። ማህደር ናት የላከችው እያለ ነው አለኝ ግራ ገብቶት። እኔ እንጃ ማናት ማህደር አልኩ። ሰውየው ቀበል አደረገና እዚህ ጎረቤታችሁ ናት፣ ቆንጅየዋ ልጅ፣ ድንብል ያላት ጸጉሯ ረጅም ልጅ አለ። ስለማን እያወራ እንደሆነ ስለገባን ተቀበል ነው፣ ወደ ውስጥ አስገባ ነው። ልዕልት እስክትመጣ እዮብ እኔ አልጋ ላይ የነበረውን ፍራሽ ሳሎን አነጣጠፈውና ና ዶቅ እንበል አለኝ። ለአይን ያዝ ያዝ ሲያደርገን ልዕልት በድጋሚ በር አንኳኳች። ከፍተን አስገባናት። እዮብ ገና ከበር አንቺ ማህደር ነው እንዴ ስምሽ አላት። አዎ እኔ እኮ ብዙ ስም ነው ያለኝ፣ ይሄኔ በስሜ ልክ ብር ቢኖረኝ እኔ ነበርኩ ሀብታም ብላ እየቀለደች ፍራሽ ላይ ቁጭ አለች። እስክትመጣ እንደ ጠበቅናትኝ ነው። መጠጡን የላኩላችሁ እንድትጠጡ ነው እኮ አለችን። እዮብ አብረን ከጠጣን ብለን እየጠበቅንሽ እንደሆነ ብሎ ነገራትኝ። ታውቁ የለ እንዴ እንደማልጠጣ እናንተ ጠጡ አለችን። ሞቅታው ተጀመረ። ሲጀመር ርዕሱን እርስ በራስ መተራረብና ከጣራ በላይ መሳቅ ተያያዝ ነው። ልዕልት ሁኔታችን ግራ ገብቷትኝ ድምፅ እንድንቀንስ አጥብቃ እየጠየቀችን እንደነበር አስታውሳለሁ። ልክ መጠጡ ድንዝዝ ማድረግ ሲቀጥል ልዕልት እንዳቆም ነገረችኝ። እኔ አሻፈረኝ አልኳት። የእናቴ ፎቶውን እያየው ድፍት ብዬ እየየ ማለት ጀመርኩ። ልዕልትና እዮብ እንደምንም አንስተው አስገብተው አስተኙኝ። ጠዋት አርፍጄ ተነሳው። እዮብ ብቻውን ነው ያለው። ቁርስ ላቅርብ ተነስና ታጠብ አለኝ። ተጣጥቤ ቁርስ እየበላን እዮብ አንድ ሀሳብ አቀረበልኝ። አሁን አንተ ለዚህ ቤት ብርቱ አላማ የመታገል ሀሳብ ከሌለህ ለምን ቤቱን በልዕልት ስም አታደርገውም? ቢያንስ ዘመድ ጎረቤት ፊቱን ቢያዞርብክ አንድ ያልተወሰው እሷ ናትኝ። እናትም ለእሷ ነው አደራ የሰጠች። እንደምታየው ጎበዝና ጠንካራ ልጅ ናት። በምንም አይነት ሁኔታ ውስጥ አተውህም። ስለዚህ አሁኑኑ ፕሮሰስ እንጀምርና በሷ ስም አድርግላት አለኝ። እሺ ማለትም ማቅማማትም አልፈለኩም። ዝም አልኩት። እዮብ ቁጭ አድርጎ ብዙ ነገሮች ነገረኝ፣ መከረኝ። ያው በሰዓቱ ለምንም ነገር ፍላጎት ስላልነበረኝ ዝም ብዬ እሺ አልኩትኝ። እስከ ምሳ ሰዓት እንድንጠጣ አንድ ስናጨስ ከቤት ውስጥ ስንመላለስ ምሳ ሰዓት ደረሰ። ልዕልት መጣች። ትምህርት ቤት እንደሚሄድ ሰው ለባብሳ ነበር። እዮብ እንዳያት ሄዶ ጥምጥም አለባት። እኔ ዝም ብዬ ቁጭ አልኩኝ። አጠገቤ መጥታ ቁጭ አለች እና ዛሬ የቴቴ መቃብር ጋር አትሄድም አይደል? ይኸው ቤትም ምንም የእሷ ፎቶ ስለሆነ እዚህ እሷን ማየት ትችላለህ። ስትወጣ ስትገባ እያየክ እንዳይረብሽ ብዬ ነው አለች። በሀሳቧ ተስማማሁኝ። እዮብ ገና ከመቀመጧ ቤቱን ባንቺ ስም ሊያደርግልሽ ነው አላት። ደነገጠች። እረ አይሆንም፣ በስማም እኔ አልፈልግም። ይህ ቤት እኮ እቴቴ ነፍሷን ያጣችበት ቤት ነው። ለሱ ደግሞ ምን ማለት እንደሆነ ያቃናለች። እኔ ሀሳብ አልሰጠውም። ወሳኝም ፈራጅም ሁለቱ ነው። ቁጭ ብለው እዮብ ከነ ምክንያቱ እቴቴ እያለ ያስረዳት ጀመር። በመሃል እዮብ ለልዕልት በዛም እኮ ይህ ቤት በስምሽ ከሆነ መቼም ቢሆን
ተለያይታችሁ አትለያዩም። እናቱን ባየ ቁጥር ቤቱን ያስታውሳል፣ ቤቱን ባሰበ ቁጥር ደግሞ አንቺን ያስብሻል አላት። ትንሽ አረጋጋትና እሺ አለች። የዛን ቀን ልዕልትና ኢዮብ ባንድ ነጠላ ካላስቀደስን እያሉ ነበር። አብረው ቤት ሲያጸዱ፣ አብረው ምግብ ሲሰሩ ቀኑ አለፈ። በነጋታው ልዕልት ከቤቷ እስክትመጣ ጠብቀን አብረን ወደሚመለከተው አካል ሄድን። የሚያስፈልገውን ሁሉ ፕሮሰስ ጠየቅን። ነገሩ ያን ያክል ከባድ አልነበረም። ፕሮሰሱን ጀመርን። ሙሉ ያለኝ ነገር የቀረኝን አንድ ሀብት ቤታችን በልዕልት ስም አድርጌው አክስቶች ቤቱን ሊጠይቁ ሲመጡ በሷ ስም እንደሆነ ሲያውቁ የሚሰማቸውን ስሜት እያሰብኩኝ ደስታ ተሰምቶኝ ነበረ። ብቻ በዛን ሰዓት ልክ ቤቱን በስሟ አድርገን ስንመለስ ፏብዬ ለብሼ ጸጉሬን ተስተካክዬ ነበር። ምክንያቱም እዛ ቦታ ላይ ከንግግር በላይ የበለጠው ልብስ ዋጋ አለው። መንገድ ላይ ልዕልትና ኢዮብ ተያይዘው እየሄዱ እኔ ከኋላቸው ብቻዬን እጄን ኪሴ ከትቼ እየተራመድኩኝ እነሱን እየተመለከትኩ ነበር። ሁሉም ሰው አይኑ እነሱ ላይ ነው ሲመስለኝ። ኢዮብና እሷ ፍቅረኛሞች መስሏቸው ሳይሆን አይቀርም። ቤት ገባን። አሪፍ ጊዜ እንዲያሳልፉ ነግራቸው ምኝታ ቤቴ ገብቼ ቆለፍኩና ጋደም አልኩኝ። ጭንቅላቴ እረፍት አጣ። ልዕልት የምር የምትታመን ሰው ናት። ከፋኑስ በኋላ ማመን መቻል ነበረብኝ። እንዴት በድጋሚ ሰው አምናለሁ እያልኩኝ መብሰልሰል ጀመርኩ። ትንሽ ቆይታ ልዕልት መጣች። በር አንኳኳች። እራት እንብላ፣ ወደ ቤት ልሄድ ነው አለች። እናንተ ብሉና ሂጂ፣ እኔ አልመጣም አልኳት። በር ላይ ቁማ ለረጅም ሰዓት ከለመነችኝ በኋላ እሺ ደህና ደር ብላ ሄደች። ምሽቱን ሙሉ ብቻዬን ስነሳ ስቀመጥ ዝም ብዬ ክፍል ውስጥ ስንጎራደር እራት ሰዓት አካባቢ የሆነ ጊዜ መተኛት ማሰብ አልቻልኩም። የማስበው ግራ ገባኝ። ጭንቅላቴ ውስጥ ጭው የሚል ድምጽ ብቻ የተሰማኝ ጀመር። ተነስቼ ከክፍል ወጣሁና ወደ ኢዮብ ጋር ሄድኩኝ። ቤት ውስጥ የለም። ዞር ብዬ አየሁትና ወደ ውጭ ወጣሁ። ቀጥ ብሎ ቆሟል። ሰማይ እያየ ፈገግ እያለ እግሩ ስር ቢያንስ 4-5 የተጨሰ ሲጋራ ተቃጥሏል። አየሁትና አጠገቡ ሂጄ ምን እንደሆነ ጠየቅኩት። ዝም ብሎ ፈገግ ብሎ እያየ ምንም አልሆንኩም፣ አንተ ለምን ወጣህ አለኝ። ቤት ውስጥ ስለጨነቀኝ ወክ እንድናደርግ ጠየቅኩት። እሺ አለኝና ቤቱን እንኳን ሳንዘጋው የውጩን በር ብቻ ቆልፈን ወጣን። ሰፈሩ ጭር ብሏል። እኛ ዝም ብለን መራመዳችንን ቀጥለናል። ሁለታችንም ዝም ብለን እስከ አስፋልቱ ዳር ድረስ ወዴት እንደምንሄድ ወደ ቀኝ ወይስ ወደ ግራ ተባብለን ወደ ቀኝ ጉዞ ጀመርን። በመሃል እኔ ቅድም ለምን እንደነበር ብቻህን ፈገግ ስትል የነበረው አልኩት። ልዕልትን እያሰብኩ አለኝ። በጥያቄ አይን እያየሁት ከምርህ ነው? እሷን እያሰብክ ነው አልኩት። አዎ፣ ፈጣሪ እንደማይወደኝ የገባኝ እሷን ከረፈደ በኋላ ባንተ በኩል አድርጎ ወደ እኔ ሲያመጣት ነው አለኝ። እንዴት አልኩት። በቃ አሁን ላይ እኮ ሁሉም ነገር ረፍዷል፣ አብቅቷል። ህይወት ለኔ በሯን በዘጋችበት ሰዓት የሷ መምጣት ልክ አይደለም። ለዛውም አንተን አፍቅራ ስትከተልህ እኔ እሷን በተዋወቅኩበት ልክ አይደለም። እንደ አዲስ እንድኖር እያጓጓችኝ ነው አለ። ዝም ብዬ በማንኛውም ሰዓት እሷን ማየት፣ እሷ ወዳለችበት መሄድ ነው የምፈልገው አለኝ። እኔ እንደዛ ሲለኝ ውስጤ ላይ የነበረው ስሜት ምን እንደሆነ ግራ ገባኝ። ብቻ ዝም ብዬ ባፌ መለፍለፍ ጀመርኩ። አልረፈደም እኮ፣ አሁንም አብራችሁ መኖር ትችላላችሁ። ይሄኔ እኮ እሷም ትወድ ይሆናል። በቃ እሱን ሊያጽናና ይችላል የምላቸውን ቃላቶች መደርደር ጀመርኩ። ኢዮብ ግን በአባቱ እየማለ መቼም ቢሆን ልዕልትን የሱ ማድረግ እንደማይችል ነገረኝ። ከዛ ሁለታችንም መሀል ጸጥታ ሰፈንና ዝም ብለን እየተጓዝን የተከራየንበት ሰፈር ደረስን። ዝም ብለን ገብተን ተኛን። የእናቴ ሞት አመት አለፈው። ሞቷ አመቷ ቀን ሁሉም ከንፈሩን እየመጠጡ መቃብሯ
ከበው ቆመው ነበረ። እኔ ማንም ሰው ሲያየኝ አልፈልግም። ከሩቅ ሆኜ አያቸዋለሁ፣ ተመለከትኳቸው። ልክ በነጋታው ግን ሁሉም የተነሳው ሀሳብ ስለ ቤቱ ነበር። ሁሉም ነገር በልዕልት ስም እንደሆነ ሲያውቁ ሊገሏት ምንም አልቀራቸውም ነበር። ሙሉ ጠላት አረጓትኝ። ቤቱን ለመውረስ ብለው ልጁን የሆነ ነገር አርጋዋለች እንጂ በህይወት ቢኖር እኛ እናየው ነበር፣ ይጣራልን፣ ወንጀለኛ ናት ብለው ከሰሷት። እኔ በአካል ፍርድ ቤት ቀርቤ ወድጄና ፈቅጄ ይህንን እንዳረኩኝ ግልጽ መረጃ ሰጠውኝ። አክስቶች ከአመት በኋላ ያ የሚያውቁት መልኬ ሳቄ ጠፍቶ ሲያዩ ምን ሆነህ ነው? ለምን ከሳክ ብሎ የጠየቀኝ የለም። የሁሉም ጥያቄ ተመሳሳይ ነበር። ለምን ባዳ አሳልፈ ከምትሰጠው እኛ እህቶች ብንጠቀምበት አይሻልም ነበር እያሉ ይለፈልፋሉ። ላያቸው ስላልፈለግኩኝ ትቻቸው ሄድኩኝ። እኔና ኢዮብ አንድ ቤት አንድ የኪራይ ቤት እያደረን ጊዜያችንን መሄድ ጀመረ። ልዕልትም ቢሆን የመመረቂያዋ ጊዜ ተቃርቧል። ኢዮብ እንዴት እንደምናስመርቃት እያሰበ ብቻውን ይደሰታል። ሁኔታው ሳይ ግራ ገብቶኛልም ያሳዝነኛልም። በአጋጣሚ ሌላ ቦታ ሄደን ከልዕልት ጋር ሳንገናኝ ከዋልን ከአፉ የእሷ ስም አይጠፋም። ሳልፈልግ ስለሷ እንዳስብ ያደርገኛል። እሷ እያየችው ማጨስ አይፈልግም። እሷ ፊት መቃም መጠጣት ነውር መስሎ ይታየዋል። ከ10 አመት በኋላ ለመጀመሪያ ጊዜ ፊቱን በመስታወት ያየው ልዕልትን ከተዋወቀ በኋላ ነው። የመጀመሪያ ቀን መስታወት ፊት ቆሞ ራሱን አየና አየህ አይደል ባህሩን ጊዜ ሲጥልህ ሁሉም ይተውሃል መልክህ ብሎ። ታዲያስ ቤተሰብ የዛሬው ፓርት እዚህ ጋር ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ ቤተሰብ።